በዚያን ጊዜ የገዢው ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱት። ጭፍራውንም ሁሉ ወደ እርሱ አከማቹ። ልብሱንም ገፈው ቀይ ልብስ አለበሱት። ከሾክም አክሊል ጎንጉነው በራሱ ላይ በቀኝ እጁ መቃ አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀዩን ልብስ ገፈው ልብሱን አለበሱት፣ ሊሰቅሉትም ወሰዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎለጎታ ወደሚባል ስፍራ በደረሱ ጊዜ በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ። በዚያን ተቀምጠው ይጠብቁት ነበር። ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሕፈት ከራሱ በላይ አኖሩ። በዚያን ጊዜ ሁለት ወንበዴዎች አንዱን በቀኝ አንዱንም በግራ ከእርሱ ጋር ተሰቀሉ። የሚያልፉትንም ራሳቸውን እየነቀነቁ ይሰድቡት ነበር። ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ራስን አድን፣ የእግዚአብሔር ልጅ እስከሆንክ ከመስቀል ውረድ አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የመስቀሉ ስር የበረከት የስጦታ ልጆች በኃያሉ በአምላካችን በልዑል እግዚአብሔር ሰላም እንደምንሰነበታችሁ እንደምንከረማችሁ አሜን። የእግዚአብሔር አምላካችን ሰላም በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ጥንተ ስቅለት መታሰቢያ በዓል በሰላም አደረሳችሁ አደረሰን። ዛሬ መጋቢት 27 ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ከዛሬ 1984 ዓመት በፊት ገደማ ለኛ ለሰው ልጆች ቤዛ ሊሆን በቀራንዮ አደባባይ ተሰቅሎ የቤዛነትን ስራ የሰራበት ዕለት ቅድስት ቤተክርስቲያናችን ታስበዋለችና ለዚህ ታላቅ ዕለት እንኳን አደረሳችሁ አደረሰን። ክርስቶስ አምላካችን በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ለኛ ለሰው ልጆች ቤዛ ሊሆን በቀራንዮ አደባባይ በዕለተ ዓርብ ከዛሬ 1984 ዓመት በፊት ተሰቅሎ ለኛ ለሰው ልጆች የቤዛነትን ስራ ሰርቶልናል። እንግዲህ ክርስቶስ አምላካችን ወደዚህ ምድር ድኅነታችንን ሊፈጽምልን ዋጋ ከፍሎ በደሙ ሊገዛን እንደመጣ ሁላችንም እናውቃለን። ክርስቶስ ኢየሱስ የደሙ ዋጋ ከፍሎልን እንደሄደ ሁላችንም የምናውቀው ነውና አምላካችን እግዚአብሔር 33 ዓመት ከ3 ወር በዚህ ምድር ላይ ቆይቶ እንደሄደ ሁላችንም የምናውቀው ታሪክ ነውና በ30 ዓመቱ ከተጠመቀ በኋላ ለ3 ዓመታት ያክል ከመዛሙርቱን ሰብስቦ ካስተማረ በኋላ ልክ በ33 ዓመት ከ3 ወር ሲሆነው ክርስቶስ ኢየሱስ አምላካችን ለኛ ለሰው ልጆች ቤዛ ሊሆን በአይሁድ እጅ ተላልፎ በገዛ ፈቃዱ ተሰጥቷል። የማቴዎስ ወንጌል ምዕራፍ 27 ከቁጥር 1 ጀምረን ያለውን ኃይለ ቃል ስንመለከት ይህንኑ ነው የሚነግረን። እንግዲህ ዛሬው ዓለም እግዚአብሔር ወልድ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ለሰው ልጆች ሁሉ የቤዛነትን ስራ የሰራባት ታላቅ ዕለት ናት። ይህች ዕለት ከዕለታት ሁሉ የበለጠች ታላቅ ዕለት ናት። ምክንያቱም ለ5500 ዘመናት ያክል የሰው ልጅ በሲኦል አበጋዝነት ተይዞ ወደ ሲኦል ይጋዝ ነበር። የሰው ልጅ ነፃ የወጣባት ለአንድ ጊዜና ለመጨረሻ ጊዜ የሰው ልጅ ዋጋ የተከፈለለት በዛሬው ዕለት ነውና ይህ ዕለት ክርስቶስ ኢየሱስ ለኛ ለሰው ልጆች ዋጋውን የከፈለበት ዕለት ነው። ራሱን አሳልፎ በዕፀ መስቀል ላይ እንዲሰቀል በፈቃዱ የሆነበት ዕለት ነውና ይህ ዕለት ከዕለታት ሁሉ በላይ የሆነ ዕለት ነው ማለት ነው። ክርስቲያኖች ወንጌላዊ ቅዱስ ማቴዎስ በወንጌሉ እንደሚነግረን የማቴዎስ ወንጌል ምዕራፍ 27 ከቁጥር 1 ጀምሮ ያለውን ኃይለ ቃል ስንመለከት እንደዚህ ይላል። ሲነጋም የካህናት አለቆችና የሕዝቡ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት። ለገዢው ለጴንጤናዊ ጲላጦስም አሳልፈው ሰጡት። በዚያን ጊዜም አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30 ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ እንጂ አሉት። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባችን ልንጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚያ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያን ጊዜም በነቢዩ በኤርምያስ የተባለው ከእስራኤል ልጆች አንዳንዶቹ የገመቱትን የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ። ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልክ አለው። የካህናት አለቃዎችና ሽማግሌዎችም ሲከሱት ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል እንዲመሰክሩበት አትሰማምን አለው። ገዢውም እጅግ እስኪደነቅ ድረስ አንዲት ቃልስ እንኳን አልመለሰለትም።
በዚያም በዓል ሕዝቡ የወደዱትን አንድ እስረኛ ሊፈታላቸው ለገዢው ልማድ ነበረውና በዚያን ጊዜም በርባንን የሚባል በጣም የታወቀ እስረኛ ነበራቸው። እንግዲህ እነርሱ ተሰብስበው ሳሉ ጲላጦስ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ አላቸው። በቅንዓት አሳልፈው እንደሰጡት ያውቁ ነበርና እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ በሕልም እጅግ መከራ ተቀብያለሁና በዚያ ጻድቅ ሰው ምንም አታድርግ ብላ ላከችበት። የካህናት አለቆችና ሽማግሌዎች ግን በርባንን እንዲለምኑ ኢየሱስን እንዲያጠፉ ሕዝቡን አባበሉ። ገዢውም መልሶ ከሁለቱ ማንኛውን ልፈታላችሁ ትወዳላችሁ አላቸው። እነርሱም በርባንን አሉ። ጲላጦስም ክርስቶስ የተባሉን ኢየሱስ እንግዲህ ምን ላድርገው አላቸው። ሁሉም ይሰቀል አሉ። ገዢውም ምን ነው ያደረገው? ክፋቱስ ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጮሁ። ጲላጦስም ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚያን ጊዜም በርባንን ፈታላቸው። ኢየሱስን ግን ገርፎ ሊሰቅለው አሳልፎ ሰጠ። በዚያን ጊዜ የገዢው ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱት። ጭፍራውንም ሁሉ ወደ እርሱ አከማቹ። ልብሱንም ገፈው ቀይ ልብስ አለበሱት። ከሾክም አክሊል ጎንጉነው በራሱ ላይ በቀኝ እጁ መቃ አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀዩን ልብስ ገፈው ልብሱን አለበሱት፣ ሊሰቅሉትም ወሰዱት። ሲወጡም ስምዖን የተባለውን የቀሬናውን ሰው አገኙ። እርሱም መስቀሉን ይሸከም ዘንድ አስገደዱት። ትርጓሚውም የራስ ቅል ስፍራ ወደሚሆን ጎለጎታ ወደሚባል ስፍራ በደረሱ ጊዜ በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ። በዚያን ተቀምጠው ይጠብቁት ነበር። ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሕፈት ከራሱ በላይ አኖሩ። በዚያን ጊዜ ሁለት ወንበዴዎች አንዱን በቀኝ አንዱንም በግራ ከእርሱ ጋር ተሰቀሉ። የሚያልፉትንም ራሳቸውን እየነቀነቁ ይሰድቡት ነበር። ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ራስህን አድን፣ የእግዚአብሔር ልጅ እስከሆንክ ከመስቀል ውረድ አሉት። እንዲህም ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህም አሉ፣ ሌላዎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏል። ከወደደውስ አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበር። ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ልብ በሉ ክርስቲያኖች፣ ክርስቶስ ኢየሱስ ለእኛ ለሰው ልጆች ቤዛ ሆኖ ሊሰቀል በቀራንዮ አደባባይ በዕለተ ዓርብ ከዛሬ 1984 ዓመተ ምህረት በፊት በጲላጦስ አደባባይ በአይሁድ ተላልፎ ተሰጥቶ እጅግ ለንግግር የሚከብድ መከራን ስቃይን እንዳሳለፈ ሁላችንም የምናውቀው ነው እና ክርስቶስ ኢየሱስ ያንን የቤዛነት ስራ የሰራው በዛሬዋ ዕለት እንደሆነ ሊቃውንተ ቤተክርስቲያን ይናገራሉ። ቤተክርስቲያንም ታስተምራለች። ክርስቶስ ኢየሱስ ከሰማይ ሀገሩ መጥቶ ወደዚህ ምድር ለእኛ ለሰው ልጆች ቤዛ ሊሆን ብዙ ውጣ ውረዶችን ብዙ መከራን አሳልፏል። ሌላው ሳይቀር ለ3 ዓመት ከ3 ወር ያክል የደከመበት ይሁዳ ደቀ መዝሙሩ ሳይቀር ከአይሁድ ጋር ተባብሮ በ30 ብር ሸጦት ኢየሱስ ክርስቶስ በአይሁድ እጅ ተላልፎ እንዲሰጥ የራሱን ሚና ሲጫወት እንመለከተዋለን። አይሁድ ይዘብቱበት፣ ይተፉበት ነበር፣ በመቃ ይመቱት ነበር፣ የሾህ አክሊል ራሱ ላይ አድርገው ያሰቃዩት ነበረ። በዚህ ሁሉ መከራ አይሁድ በጌታችን በኢየሱስ ክርስቶስ ላይ እጅግ በጣም ይዘብቱበት ነበር። 6666 ጅራፍን ገርፈው ከሊሶስትራ እስከ ቀራኒው ድረስ ዕፀ መስቀል እርጥብ መስቀልን ልዝብ መስቀልን አሸክመው ክርስቶስ ኢየሱስን እጅግ በጣም መከራውን ያጸኑበት ነበር። ይህ ሁሉ የሆነው ታዲያ ለእኔና ለእናንተ ለሰው ልጆች ቤዛ ሊሆን ክርስቶስ አምላካችን በፈቃዱ በመቀበሉ ነው። ልብ በሉ ክርስቲያኖች፣ ከክርስቶስ ኢየሱስ የምንማረው አንዱ ትልቁ ነገር ትህትናን ነው። በፈጠረው ፍጥረት በዛ ልክ መከራ ሲቀበል ያን ሁሉ ስቃይ ሲያሳልፍ ያን ሁሉ ፍጥረት በአንድ ቀን ማጥፋት ከብዶት አልነበረም። ነገር ግን አምላካችን እግዚአብሔር የይቅርታ የቸርነት አምላክ ስለሆነ ለአዳም የገባለትም ቃል ኪዳን ከልጅ ልጅ ከዳዊት ዘር ተወልጄ በዕፀ መስቀል ላይ ደሜን አፍስሼ ስጋዬን ቆርሼ አድንሃለሁ ብሎ ለአዳም ቃል ኪዳንን ስለገባለት ያንን የገባለትን ቃል ኪዳን ይፈጽምለት ዘንድ ክርስቶስ የታመነ አምላክ ስለሆነ በፍጥረቱ በገዛ በፈጠረው ፍጥረት አምላካችን ኢየሱስ ክርስቶስ እጅግ ብዙ የሚዘገንን መከራን አሳልፏል። ለእኛ ለሰው ልጆች ተሰቅሏል። ለእኛ ለሰው ልጆች ሞቷል።
ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደሚናገረው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና እንደተባለ እግዚአብሔር አምላካችን ለእኛ ለሰው ልጆች ልጁን ቤዛ አድርጎ በዕፀ መስቀል ላይ እስኪሰዋልን ድረስ የሰው ልጅ ፍጥረቱን በዚህ ልክ እንደወደደው በዚህ እንረዳለን። ክርስቲያኖች በተለየ አካሉ እግዚአብሔር ወልድ ኢየሱስ ክርስቶስ ሰው ሆኖ እኛን የሰው ልጆችን ከገባንበት የኃጢአት ማጥ፣ ከገባንበት የኃጢአት ውድቀት፣ ከገባንበት የኃጢአት አረንቋ ያንን ድቅድቁን ጨለማ ለ5500 ዘመን ያክል ነፍሳት ወደ ሲኦል ይጋዙበት ከነበረው ከዛኛው ዓለም ከዘመነ ፍዳ ከጨለመው ዘመን ወደዚህ ወደ ብርሃኑ ዘመን ያመጣን አምላካችን ኢየሱስ ክርስቶስ በዕፀ መስቀል ላይ ስጋውን ቆርሶ ደሙን አፍሶ ነው። እሱም ብቻ አይደለም፣ በዕፀ መስቀል ላይ ስጋውን ቆርሶ ደሙን አፍሶ በደሙ ቅድስት ቤተክርስቲያን መስርቷል። በደሙ ስጋውን ደሙን መስርቶልናል። በመብል ምክንያት የወደቀውን በመብል ምክንያት የጠፋውን የሰው ልጅ ስጋውን ደሙን እንኩ ብሉ ጠጡ ብሎ እንድንድን አድርጎናል። ልብ በሉ ክርስቲያኖች። በዕፀ መስቀል ላይ ከጎኑ በፈሰሰ ውሃ ጥምቀትን መስርቶልናል አምላካችን። በዕፀ መስቀል ላይ ክርስቶስ አምላካችን ተሰቅሎ ለኛ ቤዛ ሆኖናል። ከጥፋታችን ከውድቀታችን መልሶናል። ይህንን ዕለት ደግሞ ቅድስት ቤተክርስቲያናችን በተለየ መልኩ ታከብሯለች። ጥንተ ስቅለቱ ተብሎ ቤተክርስቲያናችን የሚከበር በዓል ነው ማለት ነው። ለዚህ ዕለት ያደረሰን ቸር እግዚአብሔር አምላካችን ስሙ የተባረከ የተመሰገነ ይሁንልን። የሰማኑን በዝነ ልቦናችን ያሳድርብን አምላካችን። ሚዲያውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መንፈሳዊ አገልግሎታችን እንድታበረታቱ በልዑል እግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየኝ።